በትናንትናው ዕለት ሁላችንም እንዳየነው አብርሽና ሄርሜላ ኩሪፍቱ ሄደዋል። እሱም እንግዲህ የራሳቸውን ፈታ ለማድረግ ለመዝናናት ኢንጆይ ለማድረግ የራሳቸውን ታይም ለመውሰድ ነው። ግን አንድ የተፈጠረ ስህተት አለ። እሱ ምንድነው? ሁለቱ አብሮ እንዳደሩ እየወጡ ያሉ መረጃዎች የሚያመላክቱት ያው ሁላችንም እንደምናውቀው ሶሻል ሚዲያው ላይ የሚወጡት ቪዲዮዎች እና ከሶሻል ሚዲያው በስተጀርባ ደግሞ በካሜራ የሚቀሩ ብዙ ነገሮች አሉ። ያው የቅርብ የሆኑ ሰዎች እነዚህ ነገሮች ያውቃሉ ማለት ነው። ሁለቱ አብሮ እንዳደሩ እንግዲህ የወጡ መረጃዎች አሉ። ግን ደግሞ ይሄ ስህተት ነው፣ መሆን የሌለበት ነገር ነው። ሰላም ተወዳጆች፣ እንዴት ናችሁ? ለቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። በትናንትናው ዕለት እንግዲህ ኤፋም ለወንድሙ ያስተላለፈው መልእክት አለ፣ እንዲሁም ለጓደኞቹ ማለት ነው። ትክክል ነው ማለት አብርሽ እያረክ ያለከው ነገር ትክክል እንዳልሆነና አንተ እውነት ጤነኛ ነህ ወይ? ምን እየሆንክን ያለኸው? እያረክ ያለከው ነገር ትክክል አይደለም። እንዲሁም ለጓደኞቹ ሁላ መልእክት አስተላልፏል። በነገራችን ከረፈደ በኋላ ነው ነገሮች እንዲስተካከሉ እየፈለጉ ያሉት። ነገሮች ከተበላሹ ነገሮች ወደማይሆን እልህ ማለት አሁን ላይ ሩታና አብርሽ እልህ እየተገባቡ ነው ያሉት። ይሄ አለ አይደለ የፉክክር ቤት ሳይዘጋ ያድራል እንደሚባለው ነገር ማለት ነው። አብርሽ ሩታን አጥቶ ሄርሜላ ሊያጣት አይፈልግም፣ በታሪክ ሊለያትም አይፈልግም፣ እውነት ለመናገር ማለት ነው። ስለዚህ እያደረገ ያለውን ነገር አብርሽ ያውቃል። ፈልጎና ወዶ ነው፣ ሳይፈልግ አይደለም እያደረገ ያለው። ለምሳሌ ከአዲስ አበባ ደብረ ዘይት ለመሄድ እንግዲህ 55 ኪሎ ሜትር ነው አይደለ? ፈልጎና ፈቅዶ ነው ራሱን ኢንጆይ ለማድረግ ራሱን ለማዝናናት እየሄደ ያለው። እንግዲህ ፈታም እያለ ነው የለቀቀውን ቪዲዮ አለ ቲክቶክ ላይ ሾርት ቪዲዮ ፈታ እያለ እየተዝናና ፈልጎ ነው ይሄን ነገር እያደረገ ያለው። ለምን ሩታን አቷት እንዳልኳችሁ ሄርሜላን ማጠት አይፈልግም ይሄ ልጅ። እና ደግሞ ሁላችንም እንደምናውቀው ሄርሜላ አብርሽን ትፈልገዋለች፣ በጣም ነው የምትፈልገው፣ በጣም አውራት እንዲሆን ትፈልጋለች። ከጅምሩም ጀምሮ የመጣችበት መንገድ ሁላችንም እንደምናውቀው የሆነ ሄርሜላ በእርግጥ የሆነ ትሪት የምታደርጋቸው ነገሮች አሉ። በጣም የምትንከባከበው በጣም አላደለ የሆነ ያላት እንክብካቤ ያለ እሱ። ስለዚህ እሱ ደግሞ ወደ እሷ እየገፋፋው ነው ያለው። ለምን እዛ ጋር ከሩታ ጋር ነገሮች የተስተካከሉ ስላልሆነ እዚህ ጋር ደግሞ ከሄርሜላ ጋር አብሮ እሱ መሆን ይፈልጋል። ግን ደግሞ የያዘው አንድ ነገር አለ። ስለዚህ ሄርሜላ ከአብርሽ ጋር መሆን ትፈልጋለች። በቃ አብራው መሆን ትፈልጋለች። ይሄ ግልጽ ነው፣ ሁላችንም የምናውቀው እውነታ ነው። እንደገና ደግሞ እህቱም የሰራችው ወይም ደግሞ የተናገረችው ቪዲዮ ላይ ሁላችንም እንደሰማ ነው ጓደኞቹን ማስጠንቅቃለች፣ እሱንም ተናግረዋለች። ሄርሜላንም ለማግኘት ፈልጋ ነበር፣ ሄርሜላ ልትገኝለት አልቻለችም። ጋሽዬም እንግዲህ አንድ እድል እንዲሰጡ ማለት ከሩታ ጋር አውርተው ነበረ። በእርግጥ ለእሱ አንድ እድል በቂ ነው፣ ግን ይሄ ልጅ እድሉን የሚጠቀምበት አይነት ሰው አይደለም። በቃ ሩታ ደግሞ እርግጠኛ ነኝ ልትመለስ አትፈልግም፣ ከእሱ ጋር አብራ መሆን አትፈልግም። ለምን? ነገሮች በጣም ተበላሽቷል፣ ነገሮች መንገዳቸውን ስተዋል፣ ነገሮች ወደማይስተካከሉበት መንገድ ላይ የተደረሰው። ለምን? ከሄርሜላ ጋር እያረጋቸው ያሉት ነገሮች ይሄ በቃል የሚነገር ብቻ አይደል፣ በተግባርም ነው። እስከ መሳሳም እንጆይ እስከ ማድረግ ጭራሽ አሁን ደግሞ ኩሪፍቱ ሄዶ አብሮ እስከ ማደር፣ እነዚህ ነገሮች በይቅርታ የሚታለፉ አይደሉም። በይቅርታ ምናልባት ችግሩ ልታልፋቸው ትችላለህ እንጂ የተደረጉት ነገሮች በይቅርታ አይታለፉም። አብርሃም ደግሞ ያው እኛ የማንጠብቀውን ወይም ደግሞ ሊሆን የማይችላቸው ነገሮች በተደጋጋሚ እየሰራ ያለ በተደጋጋሚ ማለት ነው። ስለዚህ ይሄ ነገር ሊስተካከል ራሱ እንዴት ነው የሚችለው? ሊስተካከል ራሱ ቢችል እንዳልኳችሁ ወደ ነበሩበት እነዚህ ልጆች የሚመለሱበት ሁኔታ በጣም የጠበበ ነው። እንዴት ግን ጋሽዬ መቀደም እንደጠየቋት ቢያንስ ልጁን እንዳይፍቀጂ ነበር ሲሏት የነበረው፣ እድልም እንድትሰጠው ነበረ። እኔ እኮ ልጁን መፍቀድ እንዳይ አልከለከልኩኝም፣ ግዴታዬም ጭምር ልጁን የማየት መብት አለው። ግን የሚያደርጋቸው ነገሮች እየመጣ የሚያሳይ ነገር ጥሩ አይደለም። ሊያውም በገዛ በቤተሰቦች ቤት እንደዚህ ሊያደርግ አይገባም። ያው እውነት ነው፣ እውነታው ከሄርሜላ ጋር እሷ ልታዩ አትፈልግም። እሱ ግን እሷን ይዟት ይመጣል። እሱ ግን ከእሷ ጋር መለየት በታሪክ አይፈልግም። ስለዚህ ጋሽዬም ቡዜም ኤፊም ምናልባት የዘገያችሁ ነው ይመስለኝ፣ ዘግይታችኋል። አብዛኛውን ጊዜ ይመስለኛል ደግሞ ፈልገው ሁላ የሚያደርጉ ነው የሚመስሉኝ። አንዳንድ ጊዜ ስታስቡት የሆነ የተቀነባበረ ነገርም ይመስላችኋል። የተቀባበረ ነገር ነው ደግሞ እንዳትሉ ሩታ ጋር የምናየው ፊሊንግ እውነተኛ ነገር ነው። ገብቷችኋል? የተቀባበረ ነገር ነው፣ ፕራንክ ነው፣ መቼ ነው ድራማው የሚያልቀው ደግሞ እንዳትሉ እያየን ያለው ነገር ሩታ ጋር ትክክለኛ የእውነተኛ ስሜት ነው እያየን ያለ ነው። ስለዚህ ሄርሜላን ብትሆን አብርሽን ትፈልገዋለች፣ ከአብርሽ ጋር መለየት አትፈልግም። በቃ ይሄ እውነታው ነው። አትፈልግም፣ ልትለየው አትፈልግም።
ግን ደግሞ አሁን ላይ እንዲታረቁ ብዙ ነገሮች እየተደረገ ነው። አብሮ እንዲሆኑ ብዙ ነገሮች እየተፈለገ ነው። ግን አብርሽ ጭራሽ ነገሮችን እያበላሸ ጭራሽ ነገሮችን እየጨመረ ነው እየሄደ ያለው። በነገራችን ላይ አብርሽ ገና በጣም ይቀሯል። አንደኛ ወጣትነትም አለ፣ ሁለተኛም ትንሽ መብሰል የሚቀሯል ልጅነትም አለ እና ስህተትን በስህተት ነው እየመለስ ያለው እንጂ ስህተትን እያረም አይደለም ያለው። በስህተት ላይ ስህተት፣ በስህተት ላይ ስህተት ነው እየሰራ ያለው። ስለዚህ ይሄ ነገር ማቆሚያቱ ጋር እንደሆነ ሁላችንም የሚያጓጓን ነገር ነው። መጨረሻው ምን እንደሆነ እንግዲህ መጨረሻው እንግዲህ እኛ ያው የምንጠብቀው ከሩታ ጋር አብረው እንዲሆኑ ነው። ግን ደግሞ አሁን ላይ እያመላከተን ያለው መጨረሻው ከሄርሜላ ጋር አብሮ እንደሚሆኑ ነው እያየን ያለ ነው። ለምን እኛ ከምናየው ነገር ነው ልንፈርድ የምንችለው። ግን ደግሞ ትላንት ላይ የሰራከው ስህተት በጣም ይቅርታ የማያስብልና ሩታ በጣም እንዳዘነች፣ ሩታ በጣም እንደተከፋች፣ ሩታ በሰማችሁ ነገር በጣም እንዳዘነች ነው እየወጡ ያሉ ነገሮች የሚያሳዩት። ለምን እኛ የምናየው ሶሻል ሚዲያ ላይ የሚለቀቅልን ወይም ደግሞ እነሱ ፖስት የሚያደርጉልን ቪዲዮ ብቻ ነው የምናየው። ከቪዲዮ ጀርባ ደግሞ ብዙ ተቀርጸው ተደብቀው የሚቀመጡ ነገሮች አሉ። በእርግጥ ከዚህ በፊትም አብረው አድረዋል የሚባሉ የሚወጡ መረጃዎች አሉ። እኛ ደግሞ ስናይ ነው አይደለም የምናምነው፣ ካላየን ደግሞ አናምን። ግን ትላንትና ግን አብረው እንዳደሩ አስበውበትና አቅደውበት እንደሆነ ወደ ኩርፍት የሄዱት የብዙ ቀን ወይም ደግሞ የብዙ ጊዜ ፕላናቸው እንደነበረ ያው እኛ የምናውቀው ከሀገር እንደሚወጡ ሌላ ሀገር ሄደው እንጆይ እንደሚያደርጉ ነበር የሰማኑ። ግን አሁን ላይ ሄደው ያሉት ኩሪፍቱ ነው። በእርግጥ ኩሪፍቱ በጣም የምታውቁት ካላችሁ በጣም ደስ የሚል በጣም ሌክጀሪ የሆነ ቦታ ነው። ስለዚህ የታቀደበት ነገር ነው። ይሄ ያልታቀደበት ነገር አይደለም። የተቀነባበረ ሲሆን ሄርሜላ አቅዳበት አስባበት ፕላን አድርጋበት ነው። ይሄ ነገር ደግሞ እንዲሳካላት ደግሞ ያገዟት ጓደኞቹ ናቸው፣ እነ አቤል እነ ብሩኬ ናቸው። እነዚህን ነገር እንዲሳካ እያደረጉ ያሉት ግን እነሱ አይ አብርሽ እዚህ ጋር ማቆም አለብክ፣ ሄርሜላ እናንተ እየሰራችሁ ያላችሁ ስህተት ነው፣ አብርሽ ከልጅ ጋርና ከባለቤት ጋር ነው መሆን ያለብክ፣ ይሄ ነገር ጥሩ አይደለም፣ ይሄ ነገር እዚህ ጋር አቁም ማለት ይችላሉ። ግን ምን እንደያዛችሁ አላውቅም። እርግጠኛ ነኝ አብርሽን እንደዚህ አታድርግ፣ እንደዚህ አታድርግ፣ በቃ ይሄ ነገር አሁን ላይ እያደረግክ ያለከው ነገር ትክክል አይደለም፣ መንገድ ተሳስቷል ቢሉት ማቆም ይችላል። አብርሽ ይመለሳል። ለምን ከቡታጅራ ድረስ አዲስ አበባ ያመጡት እነሱ ናቸው። ገብቷቸዋል። ከቡታጅራ ድረስ አዲስ አበባ መጥተው ምንም ያተረፈው ነገር የለም። ምንም ያተረፈው ነገር የለም። ጭራሽ በዚህን ሰዓት ከባለቤቱ ከልጁ ጋር መሆን ሲችል ጭራሽ ከሌላ ሴት ጋር። አዎ የጓደኞቹ እጅ 100% አለበት። እነሱ ናቸው ነገሮችን እያበላሹ ወደማየው መንገድ እያሳቱት ያሉት ልጁን ማለት ነው። ልጁን እንደፈለጉ ነው እየተጫወቱበት ያሉት። ልጁን በቃ አለ አይደለም በራሱ አይምሮ እንዲመራ ሲሆን በእነሱ አይምሮ እንዲመራ እያደረጉ ያሉት እነሱ ናቸው። ስለዚህ እናንተ እውነት እናንተ የሴት ልጅ እናት ናችሁ፣ እህት አላችሁ። ወደፊትም ስታገቡ ሴት ናት ሚስታችሁ፣ ልጃችሁም ሴት ልትሆን ትችላለች። ስለዚህ እንደዚህ አይነት ነገር ባታደርጉ እንዴ። እናንተ ካፋችሁ አውጥታችሁ እንዲያገባት ሁላ የጠየቃችሁ ናችሁ። ሩታን ረስታችኋት ማለት ነው። ግን ደግሞ ይሄ ነገር መሆን የለበትም። የሚያሳፍራችሁን ስራ ባሰሩ መልካም ነው። አብርሽም ደግሞ ከምታደርገው ነገር ወይ ብትቆጠብ መልካም፣ ወይ ደግሞ እርፍ ይበልና ሰውም ወይም በቃ አላረ እውነታውን አሳውቁ። ሄርሜላ ችግር የለባትም፣ አሳውቃለች እንደምትወድ እንደምታፈቅር እያንዳንዱን ነገር እያየን ነው። በተግባር ስትስም ምን ስታደርግ እያየን ነው። የቀረረ አንድ ነገር ነው፣ እሱም ደግሞ ከካሜራ ጀርባ አለ፣ እኛ ባናይም ማለት ነው። ስለዚህ ቤተሰብ ሁላችንም እንግዲህ ምኞታችን አብረው እንዲሆኑ ከሄርሜላ ጋር ሰላም እንዲፈጥሩ እርቅ እንዲፈጥሩ ነው። ግን ደግሞ ይሄ ነገር እየሆነ አይደለም። ነገሮች እየተበላሹ መስመራቸውን እየሳቱ ነው ያሉት። ቤተሰብ ለቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።